የኦርቶዶክስን እምነት ግንኙነትን እነግራችኋለን። የተወደዳችሁ የወንጌል ሚዲያ ቤተሰቦች አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግን አትርሱ። አርመኒያ በዓለም የመጀመሪያውን ክርስትናን የመንግስት ሃይማኖት ያደረገች አገር በመሆን ልዩ ቦታ አላት። የአርመኒያ ሐዋርያዊት ቤተክርስቲያን ትውፊት እንደሚለው ክርስትና በአርመኒያ መስበክ የተጀመረው ገና በመጀመሪያው ክፍለ ዘመን በሁለቱ ሐዋርያት ነው። እነዚህም ሐዋርያት በቅዱስ ታዲዮስ እና በቅዱስ በርቶሎሜዎስ ነው። ስለዚህም ነው ሐዋርያዊት ሀገር የሚለውን ስያሜ ያገኘችው። የታላቁ ጎርጎርዮስ ዘመንን ብናይ በ301 ዓመተ ምህረት የአርመኒያ ንጉስ ታላቁ ትርዳት ሳልሳዊ በቅዱስ ጎርጎርዮስ አማካኝነት ክርስትናን ተቀበለ። ይህ ክስተት አርመኒያን በዓለም ላይ ለመጀመሪያ ጊዜ ክርስትናን የመንግስት ሃይማኖት ያደረገች ሀገር አድርጓታል። ቅዱስ ጎርጎርዮስም የመጀመሪያው የሁሉ አርመኖች ፓትርያርክ ሆነ። የአርመኒያ ሐዋርያዊት ቤተክርስቲያን በዚህ መልኩ ተመሰረተች። መለያየት የመጣው እዚህ ላይ ነውና ልብ ብላችሁ ተከተሉኝ። ኤፍሶን እና ኬልቄዶን የአርሜኒያ ቤተክርስቲያን ከምስራቃዊ ኦርቶዶክስ ማለትም ከኢትዮጵያ፣ ከግሪክ፣ ከሩሲያ ጋር በመሆን ከምዕራባዊ ካቶሊክ ቤተክርስቲያናት መለየት የጀመረችው በ5ኛውና በ6ኛው ክፍለ ዘመን በተካሄደው የዓለም አቀፍ ሲኖዶሶች ምክንያት ነው። የኤፍሶን ሲኖዶስ በ431 ዓመተ ምህረት የአርሜኒያ ቤተክርስቲያን የንስጥሮስን ትምህርት በማውገዝ የምስራቅ ኦርቶዶክስ ቤተክርስቲያኖችን ተከተለች። የአርሜኒያን ፊደል መፍጠር ለአርሜኒያ ቤተክርስቲያንና ማንነት ወሳኝ ነበር። ይህም የአርሜኒያ መጽሐፍ ቅዱስ ሊተረጎም የብሉይ ኪዳን ትርጉም የንግሥት ትርጉም በመባል ይታወቃል። የአርሜኒያን የሃይማኖት ተጋድሎ ስናይ የአባራይ ውጊያ በ451 ዓመተ ምህረት የተደረገ ነው። የፋርስ መንግስት ክርስትናን ለማፍረስ ባሰበ ጊዜ የአርሜኒያ ሰራዊት ለመብቱ ተዋጋ። ምንም እንኳ በጦርነቱ ቢሸነፍም ይህ ድርጊት አርመኖች ሃይማኖታቸውን እንዲይዙ ያደረገ ትልቅ የብሔራዊ ኩራትና የሃይማኖት ጽናት ምልክት ነው። በመካከለኛው ዘመን አርመኒያ በየጊዜው በሃያላን ማለትም በሮም፣ በፋርስ፣ በአረብ፣ በቱርክ ወረራ ሲፈጸምባት ቤተክርስቲያኒቱ ብሔራዊ ማንነትን፣ ቋንቋንና ባህልን ለመጠበቅ ዋነኛው ምሽጉን አገልግላለች። በቅርቡም በኦቶማን ኤምፓየር የተፈጸመው አሰቃቂ የዘር ማጥፋት ወንጀል ወቅት የአርመኒያ ቤተክርስቲያን ለመከራው ማህበረሰብ የመንፈሳዊና የማህበራዊ ድጋፍ ማዕከል ሆና አገልግላለች። በርካታ ቀሳውስት ተገድለዋል፣ ቤተ መቅደሶች ወድመዋል። ይህ ክስተት ቤተክርስቲያንን ዓለም አቀፍ ስደተኛ አድርጓታል። በሶቪየት ህብረት ውስጥ በ1920 እስከ 1991 ቤተክርስቲያን ከባድ ጭቆና ደርሶባት ነበር። ከ1991 በኋላ ግን አርመኒያ ነፃነቷን ባገኘች ጊዜ ቤተክርስቲያኗን እንደገና በህዝቧ መንፈሳዊ ህይወት ውስጥ ትልቅ ሚና መጫወት ጀምራለች። ቺሚያዲዝን የአርሜኒያ ቤተክርስቲያን ዋና መንፈሳዊ ማዕከልና የሁሉም አርመኖች መቀመጫ ነው። በ303 ዓመተ ምህረት የተመሰረተው ይህ ካቴድራል በዓለም ላይ ካሉ ጥንታዊ ካቴድራሎች አንዱ ነው። የአርሜኒያ ታሪክ ከቤተ ክርስቲያን ታሪክ ጋር አንድ ነው ማለት ይቻላል። እምነቷ እንደ አንድ ህዝብ እንድትጸና ቋንቋዋንና ባህሏን እንድትጠብቅ ያስቻላት የመንፈስ ምሽግ ነው። አስደናቂ የሆኑትን የአርሜኒያ ገዳማት ታሪክ ደግሞ ልንገራችሁ። ጋሃርድና ታቴቭ የሚባሉ ቅዱሳን ስፍራዎች ናቸው። ጋሃርድና ታቴቭ በአርሜኒያ ታሪክ በመንፈሳዊ ህይወት ውስጥ ልዩ ቦታ ያላቸው በዓለም ቅርስነት የተመዘገቡ ገዳማት ናቸው። ጋሃርድ ገዳም ማለት የጦር ገዳም ማለት ሲሆን በአርሜኒያ ግዛት ውስጥ በውብና በገደላማ ስፍራ ውስጥ የሚገኝ ነው። ከአለት የተፈለፈለው ገዳሙ በዩኔስኮ የዓለም ቅርስነት ተመዝግቧል። የተመሰረተው በ4ኛው ክፍለ ዘመን በቅዱስ ጎርጎርዮስ ዘኢሉሜትሪን ነው። በመጀመሪያ ላይ አይሪ ባንክ ማለትም የዋሻ ገዳም ተብሎ ይጠራ ነበር። ይህም ከአለት ተፈልፍለው የተሰሩ ህንፃዎቹን አመላካች ነው። ያሁኑኑ ጋሃርድ የተሰኘ ስሙን ያገኘው ከ13ኛው ክፍለ ዘመን ጀምሮ ነው። ጋሃርድ ማለት ጦር ማለት ሲሆን ይኸውም ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ ጎኑን የተወጋበት ቅዱስ ጦር በአንድ ወቅት በዚህ ገዳም ውስጥ ተጠብቆ ስለነበር ነው። ጦሩ አሁንም በኤቺሚያዲዝን ይገኛል። ይህ ጦር የሚገኝበትን ቦታና አስደናቂ ታሪክ ቆየት ብለን እንነግራችኋለን። አሁን የጋሃርድን ገዳም ታሪክ ልቀጥል። በ9ኛው ክፍለ ዘመን አካባቢ የአረቦች ወረራ በደረሰበት ወቅት ገዳሙ በእጅጉ ወድሞ ነበር። በድጋሜ ተገንብቶ ከአለት ተፈልፍለው አዳዲስ ክፍሎች ተጨመሩ። የጋሃርድ ገዳም መንፈሳዊ ስነ ህንፃ የተፈጥሮና የሰው ሰራሽ ውህደት ነው። አብዛኛው የገዳሙ ህንፃ በቀጥታ ከአለቱ ተፈልፍሎ የተሰራ ነው። ውስብስብ የሆኑ ቅርጻ ቅርጾች፣ የተቀረጹ የመስቀል ድንጋዮችና የሙክራ ቤቶች ያሉበት ድንቅ ስፍራ ነው። ከገዳሙ ቀጥዬ የምነግራችሁ ክርስቶስን ጎኑን ከተወጋበት ታምረኛ ጦር በተጨማሪ በርካታ ንዋየ ቅዱሳት መገኛ ነው። በአንዳንድ የዋሻ ክፍሎች ውስጥ የሚገኙ ቅዱስ ጸበሎች ድውያንን ይፈውሳሉ። ሁለተኛው የታቴቭ ገዳም ታሪክ ነው። የታቴቭ ገዳም የሚገኘው በአርሜኒያ ሱኒክ ግዛት ውስጥ ሲሆን በአስደናቂ ገደል ዳርቻ ላይ የተገነባ በመሆኑ የማይበገር ምሽግ ይመስላል።
በ9ኛው ክፍለ ዘመን የተመሰረተ ሲሆን ለዘመናት ሲዩኒክ መንፈሳዊ፣ ምሁራዊ፣ ኢኮኖሚያዊና ፖለቲካዊ ማዕከል ሆኖ አገልግሏል። ገዳሙ የተመሰረተው በ9ኛው ክፍለ ዘመን አካባቢ ነው። የታቴቭ ስያሜ የሐዋርያው ታዲዮስ ደቀ መዝሙር ከሆነው ከቅዱስ ኤዎስጣቴዎስ ጋር ይያያዛል። ኤዎስጣቴዎስ በዚህ ቦታ ተቀብሮ ነበር እና ታቴቭ የሚለው ስም ምናልባት ስታቴዎስ እንዲያርፍ ከሚለው ሐረግ የመጣ ሊሆን ይችላል ይላሉ። በመጀመሪያ ላይ ትንሽ አብያተ ክርስቲያናት እና ገዳማት ህንፃዎች ነበሩ። ታቴቭ ከፍተኛ ደረጃ ላይ የደረሰው በ14ኛውና በ15ኛው ክፍለ ዘመን ነበር። በዚህ ወቅት የታቴቭ ገዳም የአርመኒያ ትልቁና እጅግ አስፈላጊው ዩኒቨርሲቲ ማዕከል ነበር። ዩኒቨርሲቲው የተመሰረተው በአስቸጋሪው የመንጎላውያን ወረራ ጊዜ ሲሆን ዓላማውም የአርመኒያን ማንነትና ክርስትናን መጠበቅ ነበር። ስነ መለኮት፣ ፍልስፍና፣ ስዕል፣ ሂሳብ፣ ሰዋሰውና የእጅ ጽሑፍ ቅጂ ስራዎች የሚማሩበት ነበር። ታዋቂው ፈላስፋና የስነ መለኮት ምሁር ቅዱስ ግሪጎር ታቴቫቲሲ እዚህ አስተምሮ አገልግሏል። ገዳሙን የገነባው የሲዩኒክ ጳጳስ ሆባ ሐሰን ነው። የገዳሙን ኢኮኖሚያዊ ጠቀሜታ የሚያረጋግጥ ጥንታዊ የዘይት መጭመቂያ አለው። በ1931 ዓ.ም በደረሰ ከባድ የመሬት መንቀጥቀጥ ምክንያት የታቴቭ ገዳም በእጅጉ ተጎድቷል። ከዘመናት በኋላ ከፍተኛ የሆነ የማደስ ስራዎች ተሰርተዋል እና ዛሬም ድረስ ስራው ቀጥሏል። እነዚህ ሁለቱ ገዳማት በአርመኒያ ለሺህ ዓመታት የዘለቀውን የክርስትናን እምነት ጥበብንና ብሔራዊ ማንነትን የሚያሳዩ ትልቅ ታሪካዊ ሐውልቶች ናቸው። አሁን በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋበት ቅዱስ ጦር መገኛ ልውሰዳችሁ። ቅዱስ ጦሩ በአሁኑ ጊዜ የሚገኘው በአርመኒያ በባጋር ሻፓን ከተማ ውስጥ በሚገኘው በኤቺሚያዲዝን ዋና ካቴድራል ቅጥር ግቢ ውስጥ ነው። ኤቺሚያዲዝን የሁሉም አርመኖች መንፈሳዊ ማዕከል ነው። ይህ ታሪካዊ ቅርስ በቅዱስ ኤቺሚያዲዝን ካቴድራል ሙዚየም ውስጥ ተቀምጦ ይገኛል። ቅዱስ ጦሩ በጥንት ጊዜ በጋሃርድ ገዳም ውስጥ በጥብቅ ምስጢር ተደብቆ ይኖር ነበር። ጋሃርድ ገዳም የጦር ገዳም ተብሎ የተሰየመውም በዚህ ምክንያት ነው። ቅዱስ ጦሩ ወይም ኢየሱስ ክርስቶስን በመስቀል ላይ ሳለ ጎኑን የወጋው ጦር በ18ኛው ክፍለ ዘመን አካባቢ ከጋሃርድ ገዳም ወደ ኤቺሚያዲዝን ተዛውሮ ዛሬ ድረስ በታላቅ ክብር ተቀምጧል። የዚህ ቅዱስ ጦር መገኛ ሀገር አርመኒያ ከተማ ባጋር ሻፓት፣ ልዩ ቦታው ኤቺሚያዲዝን ካቴድራል ነው። በዕለተ ስቅለት ኢየሱስ ክርስቶስን በጦሩ ጎኑን የወጋው ሮማዊ ወታደር ነው። ሎንጊኖስ ይባላል። የቅዱስ ጦሩንና የሎንጊኖስን ታሪክ በአጭሩ ልንገራችሁ። ይህን ድርጊት የፈጸመው ወታደር ስሙ ሎንጊኖስ በመባል ይታወቃል። የዮሐንስ ወንጌል ምዕራፍ 19 ቁጥር 33 እስከ 34 ክስተቱን እንዲህ ይተርከዋል። ወደ ኢየሱስ በመጡ ጊዜ እሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ነገር ግን ከወታደሮቹ አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። የሮማ ወታደሮች የኢየሱስን እግር ያልሰበሩት ሌሎች ከተሰቀሉት ሰዎች በተቃራኒ ሞቱን ስላረጋገጡ ነበር። ሆኖም አንድ ወታደር ጎኑን በጦር በመውጋት መሞቱን አረጋገጠ። ሎንጊኖስ ዓይኑ የታወረ ወይም የማያይ የነበረ ሲሆን ኢየሱስን በወጋው ጊዜ ከጎኑ የወጣው ደምና ውሃ ፊቱን ሲነካ በድንገት ዓይኖቹ በሩለት። በዚህ ታምራዊ ክስተትና በመስቀሉ ስር በተመለከተው ሁኔታ ምክንያት ሎንጊኖስ የኢየሱስን አምላክነት አምኖ ወዲያውን ክርስቲያን ሆነ። ማቴዎስ ምዕራፍ 27 ቁጥር 54 የመቶ አለቃውና ከሱ ጋር ኢየሱስን የሚጠብቁትም የሆነውን ባዩ ጊዜ እጅግ ፈርተው በእውነት ይህ የእግዚአብሔር ልጅ ነበር አሉ። በኋላ ሎንጊኖስ ወታደርነቱን ትቶ ሐዋርያዊ ሕይወትን መምራት ጀመረ። በሮም ንጉሥ ዘመን ክርስትናን በመስበኩ ምክንያት በመጨረሻ ሰማዕትነትን ተቀብሏል። ለዛሬው እዚያ በቃን። በቀጣይ እስክንገናኝ ቸርን ሰንብት። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ።